ረመዳንና ጫት የሚያገናኘው ነገር የለም። ሰው ዝም ብሎ ከእራት እስከ ሱር ካልቃመ ያልጾመ እየመሰለው እንዲህ እየዘመርን በውስጥ እንደዚህ በቃ ሰው እንዲህ ነው፣ ጭንቅንቅ ነው። በውስጥ እንዲህ አድርገን የሴቶችን ጡት እንዲነካ ነበር። የድርቅና እንደዚህ የሴቶችን ጡት ምናምን ነካ። ረመዳን ከሪም ወይም ረመዳን ሙባረክ ስንባል ምን መልስ እንስጥ? የብዙዎች ጥያቄ ነው። በዚህ ቪዲዮ ነብዩ አለይሂ ሰላቱ ወሰላምና ሁሉም ነብያቶች የሚገለጹባቸውን ባህሪያቶችና የማይገለጹባቸውን ማወቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንድና የተከበራችሁ የኑረዲን ሚዲያ ቤተሰቦች እንዴት ያላችሁ? ደህና ናችሁ? እንኳን አደረሳችሁ ለረመዳን። ረመዳናችን አላህ ይባርክልን፣ ጾሙ ከሚጠቀሙት ያርገን። ዛሬ ስለ ረመዳን ስለ አንዳንድ ነገሮች ያሉ ቪዲዮዎች ይዤ መጥቻለሁ። እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጴንጤ የሆነ ሰው ሁሌ ቸርች የሚያበዛ ሰው መስጂድ ቢሄድ በመስጂድ ስርዓት ብቻ በሙስሊሞች ስርዓት ብቻ እስልምናን እንደሚቀበል እኔ 100% እርግጠኛ ሆኜ እነግራለሁ። እኔ ቸርች ሄጄ አይቻለሁ። ማይ ፍሬንድ ቸርች ትሄዳለህ፣ ይሄን ፑሽ ያደርጋል፣ በዚህ በኩል የሚያለው እንዲህ ነው፣ ጢጳም ትቱይም ያም ይገፋል፣ ይሄም ይገፋል፣ ላበዝ ይወጣል። እዛ መድረክ ላይ ያለችው ሴት ሱሪን የለበሰችው ፀጉሯን እንደዚህ አንጨባራለች፣ ወደኋላ ከንፈሯን ሊፕስቲክ ተቀብታለች፣ ትጨፍራለች ወደኋላ። ከዚህ የሚባል ወደ ላይ ትጨፍራለች። አንተም ያው ካጠገብ ያለውን በዚህ እንዲህ እያልክ በዚህ እያልክ ነው የምትጨፍረው፣ ወደ ላይ ትጨፍራለህ። ማትሆነው ነገር የለም። ገባ? ቺኮች ሲመጡ እኛ ማለት እኔ ዘመድኩን ካብ አሉ ሌሎችም እነ ድሌቦ ተብሎ ጓደኞቼ ናቸው። እንዲህ እየዘመርን ማለት ነው ሴትም ወንድም ተቀላቅሎ ነው የሚጨምረው። እንዲህ እየዘመርን በውስጥ እንደዚህ በቃ ሰው እንዲህ ነው፣ ጭንቅንቅ ነው። በውስጥ እንዲህ አድርገን የሴቶችን ጡት እንዲነካ ነበር። የድርቅና እንደዚህ የሴቶችን ጡት ምናምን ነካ። ከዛ ውስጥ የወጣ አንድ ጴንጤ መስጂድ ቢሄድ በመስጂድ ስርዓት ብቻ በስነ ስርዓት ብቻ እስልምናን እንደሚቀበል 100% ሆኜ እርግጠኛ ሆኜ እነግራችኋለሁ። 100% ማለት ሴትና ወንድ አንድ ላይ እንዲህ መቀመጥ እንዴት ነው? እኔ ከሴት ልጅ ጎን እንዲህ ተቀምጬ የሚመጣልኝ መጽሐፍ ቅዱስ እንዴት ይነበባል? ሴቶች ኦኬ። ለዚህ ነው እንግዲህ አኽላቅ እስልምና ላይ ዋና ምንም ሰው ምንም ኢማን ቢኖረው ምን ቢኖረው ሀብትም ምንም ቢኖር ሁሉ ነገር የሚገለጸው በአኽላቅ ነውና እስልምና ላይ መስጂድ ላይ ያለው አኽላቅ ይህን ያክል የማስለም ኃይል አለው። ስለዚህ ለአኽላቃችን እንጠንቀቅ፣ አኽላቃችን እናስተካክል። ሌሎች ሃይማኖቶች የሚማሩበት ሌሎች ሃይማኖቶች ወደኛ የሚመጡበትን ሁኔታዎች አንደኛ እስላምና ጫት የሚያገናኘው ነገር የለም። ረመዳንና ጫት የሚያገናኘው ነገር የለም። ሰው ዝም ብሎ ከእራት እስከ ሱር ካልቃመ ያልጾመ እየመሰለው እሱ ትክክል አይደለምና ቢታሰብበት። በጣም በትህትና ልለምናችሁ የምፈልገው ነገር የጫት ጉዳይ ነው። እስላምና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። በጣም መጥፎ ነው። ልጆቻችን እየጨረሰን ያለው ጫት ጥርሳቸውን፣ ፊታቸውን፣ ደማቸውን መጦ እየጨረሰን ያለው። ተማር ጫት፣ የሆነ ስራ ጫት፣ ለማንኛውም እንቅስቃሴ ጫት ልክ እንደ መኪና እንደ ነዳጅ የሚያስብ ትውልድ ይሄ እናንተ የምታስቡትን ሀገር መሸከም አይችልም። በአንድ ቀን አናጠፋውም። ይሄ ነገር ልምምዱ የቆየ ስለሆነ ግን አስቡበት፣ ቢመከርበት ጥሩ ነው። እየጎዳ ነው። በተለይ አንዳንዱ አካባቢ በጣም ችግር ነው እና የእናንተን እርዳታ በዚህ ጉዳይ እንፈልጋለን። ጫት እንግዲህ ከእስላም ጋር ምንም ያገናኘው ነገር የለም። የትኛውም እስላማዊ ትምህርት ጫትን የሚመክር ጫትን የሚያስተምር ጫትን እንዲቃም ወይም ደግሞ ጫትን የሚያበረታታ የለም። ከእስልምና ጋር ምንም ያገናኘው ነገርም የለም። ደግሞ በዚህ ሰዓት ረመዳን ነውና ይሄን ያመጣሁት ዋና ከረመዳን ጋር ስለተገናኘ ነው። ረመዳን ላይ ኢሻ ብቻ ሰግዶ ተራዊ ጥሎ ወደ ጫት ሞልቶ የነበረው በግፊያ ሲሰገድ የነበረው መስጂድ 2 ሰልፍና 3 ሰልፍ ሰው ብቻ የሚቀርበት ሁኔታ ነው ያለውና ረመዳን የኢባዳ ወር ነው። ረመዳን የመልካም ስራ የምናበዛበት፣ ወደ አላህ የምንቃረብበት፣ የምንቀራበት፣ ሰላት የምንሰግድበት፣ ብዙ መልካም ስራዎች የተቸገሩትን የምንረዳበት፣ ራሳችን የምንፈትሽበት፣ ራሳችን የምናይበት ወር ነው።
በዚህ ወር ግን ዋና አንዱ አላህ ጋር የሚያቃርበን ላይል ሰላት ነው፣ ተራዊህ ነው። እነዚህን ትተን ወደ ጫት ሰው እስከ ሱሁር ይቆማል። ይገርመኛል። ስለዚህ ለምንድን ነው እስልምናችን በዚህ መንገድ ሰው እንዲተው የምናደርገው? ሁላችንም በያለንበት ለማስተካከል እንሞክር፣ ለመቀነስ እንሞክር እላችኋለሁ። ቪዲዮን ላይክ ማድረግ እንዳትረሱ። ረመዳን ከሪም ወይም ረመዳን ሙባረክ ስንባል ምን መልስ እንስጥ? የብዙዎች ጥያቄ ነው። በዚህ ቪዲዮ ልንገራችሁ። ቪዲዮን ለሁሉም ሼር አድርጉት። እንኳን ለ1447ኛው የታላቁ የረመዳን ጾም በሰላም አደረሳችሁ እያልኩኝ እንዲህ አይነት ተህኒአት ወይም የመልካም ምኞት መግለጫ ሲመጧችሁ አለይና ወአለይኩም ብላችሁ መመለስ ትችላላችሁ። ያው ለኛም ለናንተም እንደማለት ነው። ሌሎችንም ዒባራዎች መጠቀም ትችላላችሁ። የግዴታ ነው ማለት አይደለም፣ ግን አለይና ወአለይኩም ለኛም ለናንተም ይሆንልን እንደማለት ነው። ከዚህም በተረፈ ኩሉ ዓሚን ወአንቱም ቢአልፊ ኸይር፣ በኸይር ሆናችሁ በእኛ ላይ በየአመቱ በየጊዜው ይመላለስብን። እንደዚህም አይነት አጠቃቀሞችን መጠቀም ትችላላችሁ። ስለዚህ ሁላችሁንም ረመዳን ከሪም ብያለሁኝ። ኮሜንት ላይ ጻፉልኝ አሁን ያልኳችሁን። አሰላሙ አለይኩም ወራህመቱላህ። ብዙዎቻችን እኔ ዛሬ ጥያቄ አድርገን ጠይቃችሁ ብዙ ሰው ማሻአላህ ኢንሻአላህ ዒድ ሙባረክ ረመዳን ሙባረክ ምናምን ሲባል ለመመለስ የሚቸገርበት ሁኔታ ነው ያለው እና መጀመሪያ ትርጉሞቹ ማወቅ አለብን። እስቲ ጻፉልኝ ማለት ኮሜንት ላይ ማሻአላህ ማለት ካላወቃችሁ ካወቃችሁ ግን ኢንሻአላህ እና ማሻአላህ። ረመዳን የኸይራት ወር፣ ረመዳን የቁርአን ወር፣ ረመዳን ቀልብን የማጽጃ ወር ነው። በዚህ ወር ላይ አላሁ ተባረከ ወተዓላ ለየት ባለመልኩ ኸይር ስራዎች እንድናበዛ አዞናል። ነቢዩም ዓለይሂ ሰላቱ ወሰላም ለዚህ ወር ትልቅ ትኩረትን ይሰጡት ነበር። ታዲያ በዚህ ባለንበት ጊዜ ኸይር ስራዎችን ከምናበዛባቸውና ዑለማዎቻችንም ለኛ መስመር እንዲሆን ካስተማሩት ነገራቶች ውስጥ በዚህ በረመዳን ወር ራሳችንን በዒልም ተውሂድ ማጠንከር ነው። አላሁ ተባረከ ወተዓላን በትክክለኛ መገለጫዎቹ መግለጽ፣ ነቢዩ ዓለይሂ ሰላቱ ወሰላምና ሁሉም ነቢያቶች የሚገለጹባቸውን ባህሪያቶችና የማይገለጹባቸውን ማወቅ፣ እንደዚሁም ሌሎች ከተውሂድ ጋር ተያያዥነት ያላቸውን ነገራቶችን በመማር ልናሳልፈው ግድ ይለናል። ምክንያቱም ይህ ተውሂድ ማለት ኢማናችንን በትክክል የምናቅበት ነገር ነው። ኢማናችን ከሌለ ጾምም የለም፣ ሶላትም የለም፣ ሐጅም ዘካም የለም። ምንም መልካም ስራ አላህ ዘንድ ተቀባይነት አይኖረውም። ስለዚህ በዚህ ወር ራሳችንን ትክክለኛውን የነቢዩን ዓለይሂ ሰላቱ ወሰላምን ዓቂዳ ተውሂዳችንን በማስተካከል ልንቀበለው ይገባናል። ትልቁ ነገር ደግሞ በዚህ ዘመን እንደ ፈተና ሆኖ የመጣብን ነገር አላሁ ተባረከ ወተዓላን ከፍጥራኖች ጋር የማመሳሰል በላእ ችግር ነውና አላህ በቁርአን እንዳለው ወለም የኩን ለሁ ኩፉወን አሐድ፣ አንድም ማምሳያ ቢጤ የለውም የሚለውን በማወቅና ይህንንም በቀልባችን በመያዝ አላሁ ተባረከ ወተዓላን ከፍጡራኖች ጋር ከሚያመሳስሉ ሰዎች ራሳችንን እያራቅን ራሳችንን እየጠበቅን ረመዳናችን ትክክል እንዲሆንልን አላህም ከተቀበላቸው ሰዎች ውስጥ እንድንሆን ልንጥር ይገባናል። ባረከላሁ ፊኩም። ረመዳን ውስጥ ምን ማድረግ እንዳለብን፣ ምን ማድረግ እንደሌለብን፣ ምን የትኛው ለየትኛው መሰረት እንደሆነ በጣም በግልጽ አድርገው የተናገሩበት ይህም ቪዲዮ ማሳያችሁ ሰሞኑን ሀገራዊ የሰላም ምክክር ተብሎ በየዓመቱ አለና ዘንድሮ ሆሳዕና ውስጥ ነው። እስቲ ሙስሊም አለ ወይ የሚሉ ሰዎች አሉና መድረሳ አለ ኑር መድረሳ የሚባል ከዛ መድረሳ ምን ያክል ደረሶች፣ ምን ያክል ሀፊዞች፣ ምን ያክል ደረሶች እንዳሉ እና ደግሞ በከተማው ምን ያክል መቻቻል እንዳለ በአንድ ስታዲየም ውስጥ ሁለቱም የክርስትና የእስልምና ሃይማኖት እያሳለፉ ያለውን ሁኔታ በቪዲዮ መልክ የተለቀቀ እሱን ለእናንተ አቅርቤላችኋለሁ። ሆሳዕና በዚህ ልክ ደረሳ ካለ ምን ያክል ሙስሊም አለ የሚለውን ለእናንተ የሆነ ክሉ ይሰጣችኋል፣ መረጃ ይሰጣችኋል ማለት ነው እና ምን ያክል መቻቻልም እንዳለ ላኢላሃ ኢላላህ ብቻ ነው ሰበቡ ዶስቶሩ ሚነላህ ቁርአን ያነገቡ
እንዲህ መዋደዱን የመቀራረቡን ወንድም ለወንድሙ የመተሳሰቡን በእስላም ስነ ምግባር ተላብሶ የተዋቡ ላኢላሃ ኢለላህ ነበረ ሰበቡ የቀደምት ሙእሚኖች ሰሩት ባግ አይታችኋል። ሙስሊሙ እዚህ ጋር ኦርቶዶክሱ በዚህ ጋር በላይ በኩል እና ምን ያክል መቻቻል እነሱ ምን ያክል እንትን እያሉ እንደሆነ ሙስሊሙ ከጀርባቸው እነሱ ከፊት ሆነው እነሱ የእነሱን ቪዲዮ ላሳያቸው። ደረሶች በአንድ ስታዲየም ውስጥ የምክክር ጉባኤውን ለመሳተፍ የመጡ ናቸው። አቀባበሉ እንዲያደርጉ ግን አንዳንድ ነገሮች ወደ ፖለቲካ እየዞሩ ነው እና ይሄኔ በግዴታ በምንድን ነው እንደዚህ እዚህ ጋር የመጡት? ቪዲዮዎቹ ይህን ይመስላሉ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም።